በአማራ ፋኖ ህዝባዊ ድርጅት የተዘጋጀ የአማራ አንድነት ጉባኤ አንድነት የህልውና ትግላችን ማሸነፊያ ቁልፍ ብቻ ሳይሆን የአማራነት ማንነታችን ማሳያ አርማችን ጭምር ነው። አንድ ስንሆን በአሸናፊነት እንቆማለን፣ ስንከፋፈል ደግሞ ተሸንፈን እንጠፋለን እንደሚባለው ከአንድነት ውጪ ያለው አማራጭ ለአማራ ህዝብ የውድቀት መንገድ ብቻ ነው። የአማራ ፋኖ ህዝባዊ ድርጅት አመራሮችን ጨምሮ በርካታ ተጋባዥ እንግዶች የሚገኙበት የአዲስ ዓመት ቃል ኪዳናችን መገለጫ የሆነው የአማራ አንድነት ጉባኤ በኢትዮጵያ አቆጣጠር መስከረም 10 እና 11 2018 ዓ.ም ከቀኑ 12 ሰዓት ጀምሮ ይካሄዳል። በአሜሪካ አቆጣጠር ደግሞ ሴፕቴምበር 20 and 21 2025 11 AM EST በመደበኛ ሚዲያዎች በአፋሃድ የቲክታክ ሚዲያና በትዊተር ይተላለፋል። ስለሆነም ሁሉም የአማራ ማህበራት፣ ድርጅቶች፣ የማህበራዊ ሚዲያ አንቂዎች፣ ምሁራንና ሀገር ወዳድ ኢትዮጵያውያን በሙሉ በአንድነት ጉባኤው እንድትገኙ ጥሪ ቀርቦላችኋል። አንድነታችን ለህልውና ትግላችን። የአማራ ፋኖ ህዝባዊ ድርጅት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ የበይነ መረብ የውይይት መድረክ ማስታወቂያ። ባሳለፍናቸው 7 ዓመታት እጅግ በከፋ መልኩ የብልጽግና አገዛዝ አገሪቱን ለእርስ በርስ ጦርነት በመዳረግ የገዛ ህዝቡን በጅምላ በመጨፍጨፍ ላይ ይገኛል። በብልጽግና የመንግስት አገዛዝ ከፍተኛ መከራን የተቀበለችውና እየተቀበለች ያለችው ዋነኛዋ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ባለፉት 7 ዓመታት ቤተክርስቲያንን በቋንቋ በአካባቢና በጎጥ በመከፋፈል አንድነቷን አደጋ ላይ በመጣል ቀኖናዋ እንዲጣስ ከማድረጉም በላይ መንግስት በግልጽ የብልጽግና ወይንም የኢኮኖሚ እድገት ጠላት ናት በማለት ቤተክርስቲያንን ለማጥፋት በስልትና በመዋቅር እየሰራ ይገኛል። አሁንም የቤት ስራችን ብዙ፣ ችግራችንም ውስብስብ፣ እንደ ተራራም ግዙፍ ቢሆን ጥምረት ለቤተ ክርስቲያን ተራራውን የመናድን የመፍትሄ እርምጃ አንድ ብሎ ጀምሮ የተለያዩ ጥረቶችን በማድረግ ላይ ይገኛል። ይህ ጥረት ግን የሁላችንንም ሱታፌ ይፈልጋል። ጥምረቱ የዚህ ጉዞ አንዱና ወሳኝ የሆነውን መድረክ ኢትዮጵያውያን ለሀገርና ለቤተ ክርስቲያን ሰላምና ህልውና በሚል መሪ ቃል ታላቅ የበይነመረብ የውይይት መድረክ አዘጋጅቷል። ይህም መስከረም 10 ቀን 2018 ዓመተ ምህረት ወይንም ሴፕቴምበር 20 2025 በዋሽንግተን ዲሲ ሰዓት አቆጣጠር ከ11 AM እስከ 3 PM በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ የሚደረግ ይሆናል። የኔ ኢትዮጵያዊ ነኝ፣ ኢትዮጵያን እወዳለሁ፣ ስለ ኢትዮጵያ አንድነት እሰራለሁ የሚል ሁሉ የተጋበዘበትና የሚገኝበት ሊቀርበት የማይገባ ልዩ መድረክ ነው። መስከረም 10 ቀን 2018 ዓመተ ምህረት በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በዋሽንግተን ዲሲ አቆጣጠር ከረፋዱ 11 ሰዓት ጀምሮ እንገናኝ። ጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። አውስትራሊያን ጨምሮ 42 ምዕራባውያን ሀገራት በኢትዮጵያ ያለው ወቅታዊ ሁኔታ እንዳሳሰባቸው በመግለጽ የጋራ መግለጫ አውጥቷል። የሽግግር ፍትሁ ተጓቷል፣ በአጠቃላይም የሰብአዊ መብት ጥሰቱ እጅግ አሳሳቢ ደረጃ ላይ ይገኛል በማለት ነው መግለጫ ያወጡት። ኢትዮጵያ በአደገኛ ሁኔታ ላይ ትገኛለች። የአሜሪካ መንግስትም አዲስ አበባ በሚገኘው ኤምባሲው በኩል አጠር ያለ መግለጫ ሰጥቷል። በመንግስት የተደራጁ መንግስት ከጀርባቸው ያሉ ኃይሎች ያልተጠበቀ እስሮች፣ ያልተገመቱ አፈናዎችንና ማገቶችን እያደረጉ ነው የሚል ማስጠንቀቂያ ለዜጎቹ ማውጣቱን ነው ያገኘነው መረጃ የሚያመለክተው። በአጠቃላይ በኢትዮጵያ ያለው የሰብአዊ መብት አያያዝ ከጊዜ ወደ ጊዜ በከፍተኛ ደረጃ አሳሳቢ ሁኔታ ላይ እንደሚገኝ ነው መረጃዎች የሚያመለክቱት። በኢትዮጵያ የሰብአዊ መብት ጉዳይ ላይ በማተኮር ከሰብአዊ መብት ተሟጋች ከአቶ ያሬድ ኃይለማርያም ጋር ቆይታ እናደርጋለን። አብራችሁ እንድትዘልቁ ግብዣችን ነው። መልካም ጊዜ።
ጤና ይስጥልኝ ያሬድ። እንደምን አለህ መሳይ? ደህና ነህ ሆይ? ጤና ይስጥልኝ። ሰማለው በደንብ ተሰማለህ ያሬድ። እንግዲህ ዛሬ ተገናኝተናል። 2018 ላይ ነው የተገናኘ ነው። ባለፈው ስንገናኝ አሮጌው የኢትዮጵያ 2017 ዓመተ ምህረት ላይ ነበርን። እንግዲህ አዲስ ዓመት ገባ። ብዙ ነገሮች እኔ እናንተ ከተገናኘን በኋላ አብይ አህመድ ያዘጋጃቸው ግን ደግሞ ኢትዮጵያውያን በተወሰነ ደረጃ የሚደግፏቸው አጀንዳዎችን በመቀስቀስ ሰፊ የሆነ መጠነ ሰፊ በሆነ ደረጃ ሊገለጽ የሚችል የፕሮፓጋንዳ ዘመቻ ነው ያካሄደው አብይ አህመድ። ለማንኛውም ከቀደም ሲል ባነሳዋቸው መግቢያ ላይ የሰብአዊ መብት ጥሰቶችን በተመለከተ አሳሳቢ ተብለው የተገለጹት ላይ እናተኩራለን። ግን አጫጭር ወቅቱ እየተደረጉ ያሉትን ነገሮች ላንሳና ያንተን አስተያየት እንደው ብታክልበት ጥሩ ነው። ዛሬ የአብይ አህመድ የመደመር መንግስት የተሰኘ መጽሐፍ ተመርቋል። በመረቃው መጽሐፍት ላይ የተለያዩ ሰዎች ንግግር አድርጓል። ከነዛ መሃል አንዱ ጌታቸው ረዳ ነው። ጌታቸው ረዳ ባልተጠበቀ መልኩ በአብይ አህመድ ላይ ከፍተኛ የሆነ ትችት በማቅረብ ይታወቅ የነበረው ጌታቸው ረዳ 360 ዲግሪ ተገልብጦ የመወድስ ቃላት ነው አጅቦ የተናገረውና እንዴት አየው? አብይ አህመድን የላቀ ቦታ አድርሶታል። እንኳን ለይህን መጽሐፍ ለመጽሐፍ አበቃ። አንደኛው መጽሐፍ ስትጽፍ አቃቂር ለማውጣት ነበረ። ሁለተኛውና ሶስተኛውን አላነበብኳቸውም በነበርኩበት የትግል ሁኔታ። አሁን ይህንን የደረስኩበትን አየሁት። እንኳንም ይህን ለመጽሐፍ አበቃ በሚል አብይ አህመድን ከፍ ከፍ የሚያደርጉ አስተያየቶችን ነው ጌታቸው ረዳ ያቀረበው። በእውነቱ ጌታቸው ረዳን እንደሚከታተል ሰው ከእውቀቱም ከተለያዩ ልምዶቹም አንጻር ለአብይ አህመድ በዚህ ደረጃ የተነጠፈበት አብይ አህመድ እግር ስር በዚህ ደረጃ የገባበትና የወደቀበት ሁኔታ በጣም የሚያሳዝን አድርጌን ያየሁትና እንደው ያሬድ የኢትዮጵያ ፖለቲካንም እንደው በቅርበትም ስለምትከታተለው ከሰብአዊ መብቶች ጉዳዮች ባሻገርም እንዴት አየው? ይህን ዜና ስትሰማ የተሰማ ስሜት አለ? ጌታቸው ይሄ የጮሌ ፖለቲከኛ ባህሪ ይዞ ያንን ገጸ ባህሪ እየተጫወተ ያለ ሰው ነው። ሁለት ጌታቸውን ነው ያሳየን። በጦርነቱ ጊዜ ከአብይ በራቀበት ጊዜ የነበረው ጌታቸው አብይን እንዴት ይገልጸው እንደነበረ ምንም እርባና የሌለው ሰው፣ አቅም የሌለው ሰው፣ እውቀት የሌለው ሰው፣ አገር አይደለም አንድ ትንሽ ድርጅት መምራት የማይችል ሰው አድርጎ ይገልጸው ነበርና አሁን ጌታቸው የፖለቲካ ጣፈንታው ብቻ ሳይሆን አሁን ባለበት ኮምፈርት ዞን የመቆየት እድሉ በአብይ እጅ ስር ነው ያለው። አብይ ህዋቶች ያሳደዱትን ሰው ተቀብሎ አዲስ አበባ ፓርቲ እንዲመሰርት አድርጎ በርቀት የክልሉን ፖለቲካ እንዲያምስ ጭምር አብይ በሚፈልገው መንገድ እንዲሄድለት እንዲያደርግ አዘጋጅቶ ያስቀመጠው ሎሌ ያደረገው ሰው ነው። እንደውም ለተወሰኑ እንግዲህ አሁን ሌላ የመኖሪያ ሁኔታ ካላመቻቹለት በሆቴል እየተቀለበ ነገሮች ተመቻችተውለት እንደ ልቡ እየወጣ እየገባ እንዲኖር ከገንዘብ ከምቾት ጭምር አብይ ነው ያመቻቸለት። ስለዚህ ይሄ ብዙ የካድሬ ፖለቲከኞች ባህሪ ላለቆቻቸው ሎያሌ መሆን የመነጠፍ ባህሪ ነው። ከዛ በፊት የነበረው ጌታቸው ደግሞ አብይን እንዴት አድርጎ ይገልጸው እንደነበረ። ስለዚህ በአንድ መልኩ በጣም የነውረኛ ፖለቲከኞች በህዝብ ላይ እንዴት እንደሚቀልዱ ነው የምታየው። በዛ ደረጃ የገለጽከውን ሰው ዛሬ ደግሞ ተነስተህ በሌላ መልክ ጥሩ ቀለም ልትቀባው በዚህ ደረጃ መጋጋጥ የአንዳንድ የጮሌ ፖለቲከኞች ባህሪ ምን እንደሚመስል ጥሩ ማሳያ ነው። ግን ደግሞ በተመሳሳይ ሁኔታ ለህዝብም ያለውንም ንቀት ነው ያሳየው። ወይ መጀመሪያ ያልኩት ሰው ልክ አልነበረም፣ ተሳስቼ ነበር፣ ጦርነት ውስጥ ሆኜ በስሜት ነው ምናምን ብሎ እንኳን ወይ ይቅርታ ጠይቆ ያኔ የነበረው ጌታቸው ልክ አይደለም ብሎ ከሆነ እሺ። እና የትኛው ጌታቸው ነው ትክክል ነው ብትለኝ እኔ ነፃ በሆነበት ከአብይ በራቀበት ከአብይ ቁጥጥር ውጪ በሆነበት ወቅት የተናገረው ብስጭትም እልህም ቢኖርበት የተናገረውን ስሜቱን ማመን ይቀለኛል። አሁን ዛሬ በቀለብ ሰፋሪው እጅ ስር ሆኖ ለአብይ ቢነጠፍ ቢወደስ አብይን ቢያወድስ
ቢቀኝለት ብዙም አይገርመኝም እና ግን ያው ጌታቸው በቃ የፖለቲካ ሱሳይድ የሚፈጽሙ ሰዎች አሉ በሁኔታዎች ተገፋፍተው አቅም አንሷቸው ጥንካሬ የመንፈስ ልዕልናቸው ወርዶ ወደዛ አይነት እንትን ውስጥ የሚገቡ ሰዎች አሉና የፖለቲካ ካሪየሩን ያው ሜዳ ላይ የጣለ ሰው አርጌ ነው ቆጥረው ግን እሱን ካልኩ በኋላ ምናልባት ከፈቀድክልኝ ስለ ኢቨንቱም ይሄ ያብይ መደመር መጽሐፍ ምናልባት ያሬድ ወደዛ አመጣለሁ ጌታቸው ረዳ ይሄንን ንግግር ከማድረጉ በፊት ባለፈው ያኔ በጫካ በነበረበት ጊዜ አብይን አህመድ ከፍ ዝቅ ያደረገ እስከ ዶቃ ማሰሪያው በሚነግርበት ጊዜ ሁላችንም ትክክለኛ የአብይ አህመድን በመግለጽ ረገድ አብይ አህመድን ማንነቱን በልኩ በመናገር ረገድ እንደነ ኮሎኔል ቢኒያም እንደነ ጌታቸው ረዳ ሌሎችም ገዱም አንድ ጊዜ ተናግሮታል እንደነሱ አይነቶቹ ናቸው አብይን በልኩ በትክክልም የገለጹት ብለን እናምናለን ጌታቸው ረዳ ያንን ዘመኑን ያ የተናገረውን የእውነት ቃሉን በመካድ ራሱንም በመጠየፍ ይመስላል አንድ የተናገረው ነገር ነበረ ያኔ አብይን ስናገር የነበረውን የዛን ጊዜ ያስታወሱ ዛሬም እንድሰድበው ይፈልጋሉ የትክክለኛ አካሄድ አይደለም ብሎ ያኔውን ነገር እንደጸጸት እንደትክክል እንዳልሆነ አድርጎ ሲናገር በእርግጥም አሁን አንተ ያልከው ነገር በደንብ ይገልጿል እስቲ እዚህ የመደመር መንግስት ላይ የተናገራት ትንሽ ነገር አለች ምናልባት የድምጽ ጥራት ችግር ሊኖረው ይችላል ለተመልካቾችና አቅርበና ተመልሰን እንገናኛለን የሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለኝ በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም ሚዛን ስለመጠበቅ ስላቃፊነት መደፍጠጥን ስለማስወገድ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸው በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንፃር የተነሱ ሐሳቦችም የዛን ያክል የሚያስኬዱ ናቸው የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊዝኛ ወጣው መጨረሻ የምሰጠው አስተያየት አለ ፍሌክሲብልም እንዲሆን ከማድረግ አንፃር የተጠቆመው ያሬድ እንግዲህ እንዲሁ የጥራትም የምስልም የድምጽም ጥራት ችግር ቢኖርም ሁኔታውን ካሳየልን በሚል ነው አብይ አህመድን የፖለቲካ ድንክ ብሎ የገለጸ አብይ አህመድን በብዙ መንገዶች ምን አይነት ሰው እንደሆነ ቁልጭ አድርጎ ያሳየው ጌታቸው ረዳ ዛሬ አብይ አህመድን ታላቅ መሲ አድርጎ የገለጸበት ሁኔታ እጅግ የሚያሳዝን ነው ጌታቸው ምናልባትም ከአብይ አህመድ ጋር የተጨባበጠ እለት ነው የፖለቲካ ሞቱን የጨለጠው ለማንኛውም እንደው ተጨማሪ ነገር ብዙ ብናነሳ ደስ ይለናል ጌታቸው ረዳ ብቻ ሳይሆን እንዲህ አይነት ስብናቸውን አግድፈው ለዚህ ግለሰብ የተንበረከኩ አያሌ ምሁራን አያሌ ፖለቲከኞች ብዙ ስመጥር ሰዎችም ስላሉ የጌታቸው ምናልባት በተለየ ሁኔታ ሊነሳ የሚችልበት ነገር ካለ አላውቅም ያሬድ ትልቁ ነገር የራስህን ያስቀመጥክበት ቦታ ነው የሚወስነው አየህ አብይን የፖለቲካ ድንክ ብሎ ስም የሰጠ ሰው አብይ ስር ከተነጠፈ የድንክ ድንክ የመጨመሱ ደግሞ ከዛ በታች ራሱን አውርዶ አስቀምጧል ማለት ነው ኢትዮጵያ ውስጥ እኔ ሌሎቹንም ያነሳቸውንም ሰዎች ብትመለከት ገዱን ብትወስድ በአብይ ስር ሆኖ ቀጥታ አብይን ተናግሮ አያውቅም ሌሎቹም በተወሰነ እንትን ዲስታንስ ስትርቅ ነው አንድ ሰው ብቻ ነው ለኔ ሞዴል አድርጌ የምወስደው ታዬ ደንዳ እዛው አፍንጫው ስር ሆኖ ስልጣኑ ላይ ሆኖ ከቦታው ሳይርቅ አብይን በቀጥታ በሚገባው ልክ እጁ በደም የጨቀየ በንጹሃን ዜጎች ደም የሚያላግጥ ጨካኝ ሰው ነው ግጭትን ዋና መሳሪያ አድርጎ የሚጠቀም ሰው ነው ብሎ በድፍረት ከነ ሞራል የሞራል ልዕልናውን እንደጠበቀ ሳይፈራ እንደሚታሰር ከዛም ያለፈ ነገር ሊገጥመው እንደሚችል ያወቀ አብይን እዛው አፍንጫው ስር ነው የተናገረው ሰው እሱ ነው ሌሎቹ ሁኔታዎችን ተጠቅመው ነው ስለዚህ ያለህበትንም እንትን ያሳያልና ለማንኛውም ግን ጌታቸው
በዛ ልክ የገለጸው ኮሳሳ አድርጎ የገለጸው አብይ በልጦታል ማለት ነው ዛሬ እና ከአብይ ወደታች ወርዶ ራሱን አኮስሶ ድንክ አድርጎ የፎረሸ ፖለቲከኛ ከሆንክ ለሰርቫይቫል ነው አሁን የጌታቸው እንትን ከፖለቲካ ምህዳሩ መጥፋት አይፈልግም እኔ አሁን ተነስቶም እንደልቡ ሉጣ ቢል አብይ የሚያስወጣው አይመስለኝም የባለስልጣናትን ፓስፖርት ሁሉ ይዞ ውጣቱን የሚፈቅደው እሱ ስለሆነ ስለዚህ አዲስ አበባ ውስጥ ያለውን ቀለቡንም የሚሰፍርለት ኑሮውን የሚያመቻችለት እሱ ስለሆነ የዛ ያቋሰሰው ያዋረደው ሰው እግር ስር የወደቀ የከሸፈ ፖለቲከኛ አድርጌ ነው ማስበውና የሚያነሳቸውም የማመጻደቅ ነገሮች ሁሉ ከእውነተኛ ጄኒውን ከሆነ እሳቤ የመነጩ ካመክኒዮ የመነጩ ሳይሆን ለአብይ ያለውን በቀጣይ የሚሰጠውን የፖለቲካ ስልጣን ጭምር ታሳቢ ያደረገ የመነጠፍ ባህሪ ነው ይሄ ደግሞ በኢትዮጵያ የፖለቲካ ታሪክ ውስጥ እንዲህ አይነት ተነጣፊ ፖለቲከኞች የከሸፉ ልሂቃን የሞሉበት ስለሆነ ሁሌ አድርባይነት የብዙ የኢትዮጵያ ፖለቲከኞች መገለጫ ባህሪ ነው በተለይ በመንግስት ዙሪያ የሚሰለፉ ሰዎችና ብዙም ሰርፕራይዝ አላረገኝም መሳይ ያሬድ እንግዲህ የዛሬው የመደመር መንግስት የሚል ነው የመደመር መንግስት መጽሐፍ አብይ አህመድ መጽሐፉን ባለፉት 7 አመታት ስንተኛው ነው የአራተኛው ነው አምስተኛው ነው መጽሐፍ የጻፈና በዚህ ደረጃ የመንግስት ኃላፊነት ያለበት ሰው ከሰኞ እስከ እሁድ ሰዓት አይበቃኝም እያለ በአደባባይ የሚናገር ሰው ዛሬ አዲስ አበባ ታይቶ በሚቀጥለው 40 ምንጭ ሐዋሳ እንደዚህ የሳምንቱን ቀናት እንደዚሁ ከዚህ ከወዲያ ሲወዛወዝ የሚከርም ሰው በምን ጊዜ አግኝቶ መጻፍ ቻለ ብለን ጥያቄ አንስተን ችግር የለም በቀን አንድ ሰዓት እኮ በጽፍ በአመት 365 ቀናት አለ 365 ገጽ ጽፋለሁ ብሎ እንደው እውነት ለመናገር ይድንቁርና መልስ የመለሰ ሰው ነው አብይ አህመድ ለማንኛውም ይሄ የመደመር መንግስት ምንድነው እንደሰማነው ከሆነ ከተለያዩ ቦታ ለቃቅሞ የጥራዝ ነጠቅነት የሚያጠጋው ግለሰብ ነው ሲጽፍም ሲናገርም የተውሶ ቃላትን የተውሶ አስተሳሰቦችን ነው የሚያንጸባርቀው በዙሪያ ያሉ ሰዎች እንደነ ዶክተር ምህረት ደበበ ሌሎችም አሉ በዚህ በማነቃቂያ ንግግር የሚታወቁ ሰዎችና እነሱ አፋቸው ላይ የለቃቀመ ከነ ዳንኤል ክብረት ተረቶችን እየሰበሰበ ራሱን ብቁ አድርጎ ለአደባባይ የሚወጣ ሰው እንደሆነ ብዙ ጊዜ ተብሏል አዲስ ነገር አይደለም ለማንኛውም እንዴት አየው አጠቃላይ ክስተቱን እኔ አብይ የዚህ የመደመር የሚጽፋቸው መጽሐፎች አንዳንዴ ከፍሎም ሊያጽፍ ይችላል እሱ ችግር የለውም ትልቁ ነገር ሁለት ነገር ነው ማለት ነው አንደኛ እንደውም ከዛ የመጀመሪያው መጽሐፉን ለማንበብ ሞክሬ በትግል ግማሽ ነው የደረስኩት ምክንያቱም ልክ ይሄ የቲክቶክ አነቃቂ የምትላቸው ሰዎች እየተነሱ በቃ ዝም ብለው የሚጮሁትን አይነት ጩኸት ነው መጽሐፍ ውስጥ የምታየው ይሄ እነ ፕሮፌሰር አለማየሁ ያመጻደቁት እነ ዳንኤል ክብረት በየተመረቀ ቁጥር የሚያመጻድቁት መጽሐፍ እኔ ሳነበው ያንን ወይት አላየውበትም የመደመር ፍልስፍና ብለው ለመግለጽ ሄደበት ርቀት ምናምን ሁሉ ለኔ ብዙም ክብደት የምሰጠው ነገር አይደለም ሁለተኛው ነገር እንደውም በኋላ አንድ ጽሁፍ ጽፌ ነበር እየደመሩ መቀነስ የሚልና በመጽሐፍ እየደመርክ በነባራዊ ህይወት ትውልድና ዜጎችን እየቀነሰ የሚሄድ ሰው ነው ባህሪው ራሱ ለመደመር ሰዎችን ማቀፍ ማካተት እንኳን ኢትዮጵያዊ አይደለም የሌላ አገር የአፍሪካዊን ሁሉ መጠጊያ ሲፈልግ መሰብሰብ ነው በተቃራኒው ግን እየሆነ ያለው ያገዛዝ ስርዓቱ ሲያፈናቅል ሲያሳድድ ሲያዋክብ ሲያስር ወጣቶች ይሄን አገዛዝ እንዴት ትገልጹታላችሁ ካልክ በየምክንያቱ አውዳመት በመጣ ቁጥር ያስቸኳይ ጊዜ አዋጅ በታወጀ ቁጥር በ10 ሺዎች የሚቆጠሩ ወጣቶች ከቤተሰቦቻቸው እየተነጠቁ ተወስደው አይዞሌሽን ካምፕ ውስጥ እየተወሰዱ አዋሽ 40 ምን እየተጣሉ የሚሰቃዩበት የተወሰኑ ክልሎች እኮ አሁን ትግራይን ውሰድ ለምሳሌ ትግራይ እኮ
መደመር ማለት እንደው ከቻልክ ሌላ የጎረቤት ሀገርን ሁሉ በፌዴሬሽንም በምንም ስበህ ማምጣት ነው። ትግራይ እኮ ባይ ዲፎልት ተቀንሳለች እኮ። በአብይ አስተዳደር ውስጥ ትግራይ ውክልና የለውም። የትግራይ ህዝብ ምክር ቤት ውክልና የለውም። በመንግስት እንትን ውስጥ ምንም ቦታ የላቸውም። አንዳንድ እሱ የሚፈልጋቸውን ሰዎችና የጌታቸው አይነት ሰዎችን እያመጣ እዚህም እዛም ያስቀምጣል። በየትም ሀገር ተደርጎ በማይታወቅ ሁኔታ እኮ የጠላት የሆነብህ የጎረቤት ሀገር አንተን የሚዋጋህ የውስጥ ኃይልን መቀመጫ ሰጥቶ ሆስት ሊያደርግ ይችላል። ለምሳሌ ኤርትራ የምትታወቀው የኢትዮጵያን ተቃዋሚዎች ካምፕ ሰጥታ ምን ብላ መሀል ሀገር ላይ ካለው መንግስት ጋር ያልተስማሙ ጊዜ እንዲወጉ ቦታ ትሰጣለች። ኢትዮጵያ ውስጥ እኮ በታሪክ ሆኖ ማቅ ትግራይን የሚወጋ ኃይል አፋር ውስጥ አደራጅቶ ያስቀመጠ ሰው ነው አብይ። ገዛ ሀገር ውስጥ አንድን ክልል የሚወጋ ሌላ የተደራጀ ሬብል የአንድ ክልል ሬብል ኃይልን መሳሪያ ሰጥተህ አስታጥቀህ አደራጅተህ አፋር አስቀምጦ የትግራይን የሚያስፈራራ ሰው ነው። ይሄን በምን ሂሳብ ነው መደመር የምትለው? ክልሉ የመደመር ሐሳብ ሲመጣ እኮ አብይ አፍሪካን ሁሉ ጠቅልዬ ደምራለሁ፣ ትልቅ መርከብ ትሆናለች ኢትዮጵያ፣ አፍሪካን ታቅፋለች ያለው ሰውዬ የኖቤል ሽልማት የተሸለመበትን ትልቁን ጉዳይ ከኢሳያስ ጋር የነበረውን ግንኙነት እኮ መሬት አፍርጦ ጥሎታል። ከሶማሌ ጋር ጥሩ ግንኙነት የለንም፣ ከሶማሌላንድ ጋር ጥሩ ግንኙነት የለንም፣ ከኤርትራ ጋር ጥሩ ግንኙነት የለንም። ኢቭን ከጅቡቲ ጋር ያለው ግንኙነት በቴንሽን ውስጥ ነው ያለው። ዙሪያውን ካሉ ሀገሮች ጋር ያለን ግንኙነት ልክ አይደለም። ከዓለም አቀፍ ማህበረሰቡ ጋር ኢትዮጵያ ያላት ግንኙነት አደጋ ውስጥ ወድቋል። አብይ ሲመጣ የመደመርን የመጀመሪያውን መጽሐፍ ሲጽፍ ዙሪያውን የነበሩ የተቃዋሚ ኃይሎች ተበታትነው እንደ አደጋ ቆጥረውታል። ምሁራኖች ተሰብስበው የነበሩት ደንግጠው ተበትነዋል። አብይ በዚህ 7-8 ዓመት ውስጥ ያልበተነውን አካል ንገረኝ። ሚዲያ ተበትነዋል። ጋዜጠኞች ሀገር ጥለው ሸሽተዋል። የሰብአዊ መብት ድርጅቶች አደጋ ውስጥ ወድቀው ብዙ የሰብአዊ መብት ተሟጋች ድርጅት መሪዎች አገር ለቀዋል። ባለ ሀብቶች አገር ጥለው በጦርነቱ ወቅት እንኳን አብረውት የቆሙ ባለ ሀብቶች አገር ጥለው ሄደዋል። አንዳንዶች መውጣት ፈልገው ሁሉ ከቦሌ አይፈቀድላቸውም። ባለስልጣናቶቹ እድል ቢያገኙ ጥለውት ነው የሚሄዱት። ስለዚህ እነ ታዬ ደንዳን የቀነሰ ለማ መገርሳን የቀነሰ ገዱን የቀነሰ የለውጥ ኃይል የምትላቸውን ሰዎች በጠቅላላ እናግዝህ እንርዳህ ብለው ዙሪያውን የነበሩ መሳይ አንተን ጨምሮ ብዙ ሰዎች ለውጡ ተስፋ ሰጥቷቸው ሊያግዙት የነበሩትን ሰዎች ሁሉ የቀነሰ የኢትዮጵያውያንን የመንቀሳቀስ ተንቀሳቅሶ ከአንድ ክልል ሌላ ክልል ተንቀሳቅሶ በነፃነት የመንቀሳቀስ መብትን የቀነሰ ሰዎች እንቅስቃሴያቸው አዲስ አበባ ላይ ተገድቦ ይሄው አሁን ዛሬ ራሱ የአሜሪካ ኤምባሲ ያወጣው መግለጫ ታያለ። ስለዚህ ከዛም ደግሞ በጦርነቱ ከግማሽ ሚሊዮን ሰው በላይ ነው የሞተው። ያንን ሁሉ ሰው ይሄ በእርስ በርስ ግጭት በኦሮሚያ ክልል በአማራ ክልል የሞተውን ሰው ሁሉ ተቀናሽ ነው ከአብይ ባቡር ላይ። ይሄን ሁሉ ሰው እያራገፍህ ያንን ሁሉ የሀገር ሀብት አውድመህ ከ8 እና 9 ሚሊዮን የሚጠጉ ህፃናት ልጆች ትምህርት ቤት እንዳይሄዱ ትምህርት ቤታቸውን በድሮን በምን አውድመህ ከትምህርት ጎዳና ቀንሰህ ስለመደመር ብትጽፍ ብትራቀቅ ማን ይሰማሃል? እና አብይ በመደመር ስም የመቀነስ እሳቤን ይዞ አይምሮ ውስጥ የሚሄድ ብሔረተኛ ነው። በኢትዮጵያዊነት ስም የሚነግድ ብሔረተኛ ነው። አንዳንድ አጠር አድርጌ አሁንም እንትኖችን ላቅርብና ወደ ዋናው ጉዳያችን አሁንም አልገባንም። አንተ ያው እንግዲህ ከሰብአዊ መብቶች ጋር በተያያዘ ነው ብዙ እንቅስቃሴ ማጠቃላይ ነገሮችንም የምታደርገውና ነገር ግን ዛሬ እስቲ ወጣ ብለን አንዳንድ ጉዳዮችን ሰብሰብ አድርጌ ልግለጽልንና ያንተን ምልከታ ታካፍለናል። እንግዲህ 2018 ከገባ ለመጀመሪያ ጊዜ ነው የተገናኘነው። የአባይ ግድብ ምርቃት ቸበርቻቻው ድግሱ ግርግሩ ለአንድ ወር ነው ለ3 ወር የሚዘልቅ እንደሆነ የሰማነው እስከ ዳር ወር ድረስ
በአዲስ አበባ ጨምሮ በአማራ ክልልም ሰልፎች እየተካሄዱ ነው። ከግድቡ ወደ ወደቡ የሚል መሪ ቃል በብልጽግና ተዘጋጅቶ ሰው እንዲያስተጋባ የተደረገበት ሁኔታ ነው ያለው። በአዲስ አበባ በነገራችን ላይ ሰዎች የሞቱበት ክስተት ነው የተፈጸመው። የአባይ ግድብ ምርቃት ፕሮግራም ላይ ሰዎች መሞታቸው ነው የሰማነው። አገዛዙ ደብቆታል። አሁን መነሳት ያለበት ቸበርቻቻው ድግሱ ብቻ ጎልቶ እንዲወጣ ነው የተፈለገው። እንግዲህ ከኤርትራም አንጻር ጦር ሰብቆ የኮማንድ ፖስት አቋቁሞ ወደ ውጊያ ላይ ያደረግ ነው የሚልም ዜና በአፍሪካ ኢንተለጀንስ በኩል ወጥቷል። እንግዲህ ይሄ ምን ያህል ርቀት ይወስዷል? የአብይ አህመድ ጀነራሎች በየጊዜው እየወጡ ወደቡ ቀይ ባህርን እንመልሳለን፣ አይናችን ነው፣ ልባችን ነው፣ ብሌናችን ነው የሚል በየጀነራሎቹ የሚነገረውን ዲስኩርና ትርክት እየሰማን ያለንበት ጊዜ ነው። የአማራ ክልል ከአንጻራዊ ሰላም ወደ ሙሉ ለሙሉ ሰላም ልናረጋግጥ ጉዞ ጀምረናል አሉ። አንጻራዊ ሰላሙስ አለ ወይ? እንዲሁ ባህር ዳር ላይ ቁጭ ብሎ አማራ ክልልን እያስተዳደርን ነው ማለት ይችላሉ ወይ? ነገሮች እያጡ ከእጃቸው እየወጣ ባለበት ጊዜ ላይ ከአንጻራዊ ሰላም ወደ ሙሉ በሙሉ ሰላም ልናሸጋግረው ተዘጋጅተናል ወይም ደርሰናል የሚል መግለጫ የሰጡበት ሁኔታም ነው ያለው። እንግዲህ የቱን አንስቼ የቱን እንደምተው አላቅም። ብዙ ነገሮች በኢትዮጵያ አንጻር እየተነሱ ነው። የትምህርቱም ጉዳይ እጅግ ቅስም በሚሰብር ሁኔታ ነው የሰማ ነው። በኢትዮጵያ ውስጥ ከጊዜ ወደ ጊዜ ተማሪዎች እየወደቁ ከፍተኛ ቁጥር ያለው ተማሪ ከዩኒቨርሲቲ ጋር የሚገናኝበት እድሉ እየጠበበ የመጣበት ሁኔታ በአብይ አህመድ ዘመን በብርሃኑ ነጋ የትምህርት ሚኒስትርነት ዘመን እያየን ያለ ነው። እንግዲህ በቀልድም ይሁን በሌላ እየተባለ ያለው ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ያነሳል የሚባለው ነገር በስፋት እየተስተዋለ ያለበት ሁኔታ ነው። ፖለቲከኛና የህዝብ ተወካዮች ምክር ቤት አባል የክርስቲያን ታደለንም ጉዳይ እንዳንዘነጋ በጣም ከፍተኛ አደጋ ውስጥ ነው ያለው። ምናልባትም ይሄ ነገር በዚሁ ከቀጠለ ለከፍተኛ አደጋ ሊዳርገው ይችላል። ውጪ ሄዶ ካልታከመ ብለው ሐኪሞቹ እያለቀሱ ነው ዮኒ ቤቱን አስተዳዳሪዎች የጠየቁት የሚል መረጃ ነው የሰማነው። እንዲህ አይነት ግፍ የሚፈጸምባት ሀገር ነች። እንባ አልተገደበም፣ ደም አልተገደበም። አባይ ተገደበ ተብሎ ግን ሀገር ምድሩ እንዲጨፍር እንዲደንስ ነው የተፈለገውና እንደ ሁሉ ነገሮችን አንስቼ ሰብስቤ አምጥቼላለሁና እንደምትለው አድርገው እንግዲህ ያሬድ። ለኔ እንደው ከቀድሙ ውይይታችንም ለማስቀጠል ያህል አብይ የመደመር ሳይሆን የመቀነስ መንግስት ነው። ያሳፈረውን ሁሉ የሚያንጠባጥብ ባቡር ነው። የሚያሳፈረውን ሁሉ ያለ መውረጃው እየገፈተረ ሊያው እየፈጠነ ከሚሄድ ባቡር ላይ ተገፍትሮ መውደቅ ምን ሊያመጣ እንደሚችል። ስለዚህ በትግራይ ጦርነት ያለቀው ወደ 600,000 በላይ የሚሆነው ህዝብ ተገፍትሮ ከፈጣኑ ባቡር ላይ ተገፍትሮ የተወረወረ ነው በአብይ አህመድ እና እሱን በመሰሉ ትግራይ ላይ ባሉ የህወሓት ፖለቲከኞች። አማራ ክልል ላይ በሆም ብሎ በቀሰቀሰው ግጭት የፕሪቶሪያን ስምምነት በአግባቡ ማስከበር በማይችልበት ቅርቃር ውስጥ ሲገባ በቀሰቀሰው ግጭት አማራ ክልል በጣም ብዙ ሺህ ንጹሃን ዜጎችን ጨርሷል። በድሮን ጥቃት በተለያዩ ምክንያቶች የነዛን ሰዎች አብይ የቀነሳቸው ሰዎች ናቸው። ቅድም ኦሮሚያ ክልል በተመሳሳይ ሁኔታ በተፈጠሩ ግጭቶች አብይ ሲመጣ ሆ ብሎ እጁን አጣምሮ ለጥይት ደረቱን ሰጥቶ የሞተለትን ቄሮ ወጣቱን የቀነሰ ሰው ነው። ካስታወስክ ገና በጊዜ ነው የመጀመሪያው መጽሐፍ በታተመ በስንተኛው ወር ኦሮሚያ ክልል ውስጥ ወጣቶች መጽሐፉን እያቃጠሉ ሜዳ ላይ እየረጋገጡ የአብይን ፎቶ ነበር ተቃውሟቸውን ያሳዩት። አብይ ዛሬ ኦሮሚያ ክልል ውስጥ የሚዋጉት ወጣቶች በጠቅላላ በየትኛውም ቡድን ተሰልፈው አብይ የቀነሳቸው ሰዎች ናቸው። ኦሮሚያ ክልል ውስጥ ዛሬ አብይን የሚታገሉ ኤሊቶቹ በጠቅላላ አብይ የቀነሳቸው ሰዎች ናቸው። እነ ክርስቲያን በጦርነቱ ጊዜ ጭምር እስከታሰሩበት ከመታሰራቸው በፊት በትግራይ ጦርነት ከመንግስት ጋር የቆሙ ሰዎች ነበሩ። አብይ የቀነሳቸው ሰዎች ናቸው። ስለዚህ አብይ የኢትዮጵያ ውስጥ ብቻ ሳይሆን የሀገሪቷ ለዘመናት ያካበተችውንም ጉርብትና ዲፕሎማሲም ቁልቁል እንዲሄድ የመቀነስ በተግባር የመቀነስ ስልትን የሚከተል
በወሬና በመጽሐፉ ደግሞ መደመርን ትልቅ የፍልስፍና የፖለቲካ ሐሳቢው መነሻ ያደረገ ሰው ነውና እሱን በዛ ነያዝና የአባይ ጉዳይ ደጋግሜ አንድ ሁለት ጊዜ ጽፌያለሁ። አባይ የኢትዮጵያ ሕዝብ ድል ነው እንጂ አብይ ይሄ የገጽታ ግንባታ ፕሮጀክቱን የሚያሳምርበት የኮስሞቲክስ የሚቀባበት እንትን አይደለም። ጉሊት ላይ ሳር ሸጠው ቦንድ የገዙ እናትን ጨምሮ ደሞዙ የተቆረጠበት የብዙ መስዋዕትነት የተከፈለበት የኢትዮጵያ ሕዝብ አንጡራ ሀብት ፕሮጀክት ነው። አብይ ሊያጣጥል እየሞከረ ነበረ። እቺን ያህል ገንዘብ አዋጣም ብላችሁ ፕሮጀክቱ የኛ ነው እንዳትሉ ብሎ የኢትዮጵያ ሕዝብ ኦነርሺፕ እንዳይሰማው ጭምር ይሄ መቀነስ ነው። ሕዝብን ከባለቤትነት ማውረድ ነው። ምንድነው ትልቁ ችግር? አብይ በትግራይ ጦርነት ከዛ በኋላም አማራ ክልል በገባበት ኦሮሚያ ክልል በገጠመው ችግር በዓለም አቀፍ ደረጃ ዲፕሎማሲው ወርዶ ከዜሮ በታች ኔጌቲቭ የወረደበት ወቅት ነበር። በዓለም አቀፍ መድረኮች አብይ የተጠላ ሰው እስከመሆን የደረሰበት ነበረ። ያንን የወረደ አፈር የላሰ ስብዕናውን መገንቢያ ሊያረገው ነው የአባይ ፕሮጀክት ላይ የተንጠለጠለው። እሱ ግን ከሳምንት የማይዘልቅ ሁሉም ምዕራባውያኖችም ደግሞ በደንብ አውቀውበታል። ይሄው አሁን ቅድም ወደ በኋላ የምንመጣበት ሪፖርት ስለ አባይ መገደብ ሊያወራ አይችልም። ኦኬ። እና ዓለም አቀፍ ማህበረሰቡ ራሱ የሚገባውን ትኩረትም አልሰጠውም። ግን የዓለም አቀፍ ሚዲያዎች ኢትዮጵያ ይሄንን ግድብ በመገደቧ ትልቅ ነገር አቺቭ አድርጋለች ብለው ኢትዮጵያን አወድሰዋል እንጂ አብይን አይደለም ያወደሱት። እና አብይ በዛም መነገድ የፈለገ ሰው ነው። የትምህርቱ ጉዳይ እኔ በጣም ደንግጬ ነው ውጤቱንም ካየው በኋላ ፕሮፌሰር ብርሃኑ ነጋን ጨምሮ አብይም እየሄዱበት ያለው መንገድ የዚህ የትውልድ ማምከን ፕሮጀክት ነው የሚመስለው። ለተከታታይ አመታት እስቲ አስበው 580,000 በላይ ተማሪ አስፈትነህ ያለፈው ተማሪ ቁጥር በጣም 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 የሚያስደነግጥ 40 ምናምን ሺህ ተማሪ አሳለፍኩ ብለህ ደግሞ ከዚህም ላይ መሻሻል አሳይቷል ብሎ መግለጫ የሚሰጥ የትምህርት ሚኒስቴር የሌላው ዓለም ላይ ቢሆን ኖሮ ማጅራቱን ተይዞ ከስልጣን መባረር ያለበት ሰው ነው ፕሮፌሰር ብርሃኑ። ኢትዮጵያ ስለሆነ ነው እንጂ ሌላው ዓለም ቢሆን ኖሮ ወላጆችና ተማሪዎች አንድ ላይ ሆ ብለው ወጥተው አብዮት የሚያካሂዱበት ልክ ኔፓል ላይ የተከሰተው አይነት ባለስልጣናቱን እያሳደዱ እርምጃ የሚወስዱበት ወቅት ነበር። they are lucky enough ይሄን አይነት አሰቃቂ ነውር እየፈጸሙ ያሉት በጣም ታጋሽ ነገሮችን ዝም ብሎ ወደ ውስጥ እንደ ስፖንጅ እየሳበ የሚመጥ እና ሪፕሬሽንን ወደ ውስጥ እየሳበ ብቻ አድፍጦ የሚቀመጥ ማህበረሰብ ላይ መሆናቸው ነው የጠቀማቸው እንጂ የትምህርቱ ጉዳይ ብቻ የ12ኛ ክፍል ውጤት ብቻ ኢትዮጵያ ውስጥ አብዮት ለመቀስቀስ አመጽ ለመቀስቀስ መንግስትን የሚፈነቅል ብዙ ሀገሮች እኮ የዩኒቨርሲቲ ክፍያ ጨመረ ወይም የሆነ ነጥብ መግቢያ ጨመረ ተብሎ መሬት አንቀጥቅጥ መንግስትን እስከ መቀየር የሚያደርስ አመጽ ሊካሄድ ይችላል። ይሄ እንዲህ ያለው ግፍ ለኔ ትውልድን ማምከን መቀነስ ነውና ትውልድን እየቀነሰ ያለ ሰው ኑና ይልቅ ለኔ ተዋጉልኝ እያለ የደሃ ልጆችን ለእሳት የሚማግድ ሰው ስለመደመር ሲያወራ መስማት ይዘገናልና የነ ክርስቲያን የእስሩ ሁኔታ አሁን የህሊና የፖለቲካ እስረኞች በጠቅላላ የረሃብ አድማ እያደረጉ ነው። ምክንያቱም ግፉ ከምትሸከመው በላይ ነው። የሚያሳዝነው የአገዛዝ ስርዓቱ ግፍ ብቻ ሳይሆን የሌላውም ህዝብ ዝምታ፣ ግፍ በበረታበት ቦታ ሁሉ ዝምታ ከግፈኛው ግፍ ከፈጻሚው ጎን ጋር የመቆም ያህል ነው የሚያስቆጥረው። እኔ ይሄ ሁሉ እርጅብኝ ኢትዮጵያ ውስጥ ሲወርድ ዝም የሚለው ሰው
ይሄ አደባባይ ወጥቶ ያገዛዝ ስርዓቱን በነጋ በጠባ የሚደግፈው ሰው ሌላ ጉዳይ ነው። እሱ ከዛው ከአብይ አንድ ቦክስ ውስጥ ነው የምትከተው። አብላጫው 90 ምናምን በመቶ 95 በመቶ የሚሆነው በዝምታ ውስጥ ያለው ህዝብ ግን ዝምታቸው ላገዛዝ ስርዓቱ ምን ያህል ጡንቻ እንደሆነ ምን ያህል አቅም እንደሆነ ብዙ ሰው የተረዳው አይመስለኝም። ስለዚህ ግፍ ባለበት ቦታ ግፍ በበረታበት ቦታ ከግፉዋንም ጋር አለመቆም ግፍንም አለማውገዝ ዝም ማለት ለግፈኞች አቅም እንደመስጠት ነውና ይሄ እንግዲህ አንድ ቀን ይሰበር ይሆናል። ያሬድ አሁንም እንግዲህ ወደ ዋናው ርዕሰ ጉዳያችን መግባት አልቻልንም። ያው ተያያዥም ስለሆነ ነው ነገሮችን እንግዲህ ከአባይ ግድብ ጋር በተያያዘ አሁን የምንሰማቸው ነገሮች አሉ። ቀደም ሲል አብይ አህመድ ከዚህ ግድብ ጋር በተያያዘ ስሙን ለማጣበቅ ሌሎችን ግድቡን የጀመሩ በግድቡ ዙሪያ ትልቅ አስተዋጽኦ ያደረጉት ከመጀመሪያ አልፎ እንደሰማነውና መረጃዎችም እንደሚያሳዩት እስከ 65% የኤሌክትሪካልና ሌሎች ስራዎችን እስከ 80% አጠናቀው አብይ ሲረከብ እዛ ያደረሱ ሰዎችን ታሪክ ሁሉ እንዳይታወስ በማድረግ እሱ ጭራሽ አባይን የደፈረ አባይ ስንቴ እንደሚደፈር አናቅም። አንዴ ነው መደፈርም ካለ እሱንም መለስ ዜናዊን የደፈረው አባይ ከእንደገና እንዴት ሊደፈር ይችላል የሚለውን ይሄን ሁሉ ማሰብ የማይችሉ እውነት ለመናገር እንደ ብልጽግና የቀነጨረ አእምሮ ያለው ስብስብ ምድር ላይ ያለ አይመስለኝም። ይሄን ደግሞ የተናገረችው እዛው ብልጽግና ውስጥ ያለች አንድ ባለስልጣን ናት። ጥናት ተደርጎ በአመራሮቹ ማለት አብዛኞቻችን የተመጣጠነ ምግብ በልተን ስላላደግን የአእምሮ መቀንጨር ችግር እንዳለብን ነው የደረስንበት ብላለች። ራሳቸው እየተናገሩት ነው። የአእምሮ መቀንጨር ያለባቸው ናቸው። አብይ አህመድን ለማግዘፍ ሄዱበት ርቀት አብይ አህመድን እያሳነሰው ምን ያህል ተራ ሰው እንደሆነ ያየንበት ነው። አሁን ደግሞ ኦህዴድ ነው ግድቡን የጨረሰው የሚል ሌላ ታሪክ ሽሚያ ውስጥ ገብተዋል። ይህን የፈለጉበት የራሳቸው ምክንያት አለ። ቤኒሻንጉል ጉሙዝ ላይ መሬት እየሸረፉ ትምህርት ቤት እየገነቡ ክልሉን ለመቆጣጠር በዛውም ግድቡንም ወደ ኦሮሚያ ክልል ለማስገባት ከሆነ ይሄ ህወሓት ሞክሮት በዚህ በግራ በቀኝ ብሎ ላይታች ዘሎ ያልቻለው ጉዳይ ነው። አሁን አብይ አህመድ ከከሸፈው የህወሓት አካሄድ ምን አይነት ትምህርት እንደወሰደ አናቅም። ያንኑ ተመሳሳይ መስመር እየተከተለው ነው። ለማንኛውም አሁን የምናየው የህዝብ መከፋት አለ። መረጃዎች መሬት ረግጠው የሚያሳዩ መረጃዎች ግን ህዝቡ በአባይ ግድብ አብይ ባቀነቀነው ዜማ እየደነሳ አይደለም። ይሄ አስገዳጅ ሰልፎች ናቸው። በሴፍትኔት ሰውን እንዲወጣ ተብሎ ጉሮሮ ታንቆ ወደ አደባባይ እንዲወጣ የተደረጉ ሰልፎች እንደሆኑ ምንም ጥርጥር የለውም። ይህንን የኢትዮጵያ ህዝብ በደንብ የሚያውቀው ጉዳይ ነው። የአሜሪካም እንዳልከው አሜሪካ እስካሁን ድረስ በትንንሽ ጉዳዮች መግለጫ የሚሰጡት በትንንሽ ጉዳዮች አስተያየታቸውን የሚሰጡት የአሜሪካው አምባሳደር በኢትዮጵያ በድረገጻቸውም በፌስቡክም በትዊተርም ስለ ግድቡ ያሉት ነገር የለም። ዝም ጭጭ ነው። በዚህም የብልጽግና መንደር በጥፍሩ ቆሞ ነው እየተበሳጨ ያለው። ግድቡ ስለመጠናቀቁ ራሱ ምንም የሚታወቅ ነገር የለም። የፖለቲካ ግርግር ነው። አብይ አህመድ ለመጣበት የህዝብ ማዕበል ማስቀየሻ አድርጎ ግድቡን ያለ ጊዜው ተመርቋል ብሎ ሪቫን የቆረጠበት ሁኔታ ብዙዎችን ግራ አጋብቷል። ለማንኛውም ምንድነው ሽልም ከሆነ ይገፋል ቦርጭም ከሆነ ይጠፋልና እስቲ እናለን ግድቡ ለኢትዮጵያ ህዝብ ይዘው የሚመጣውን በረከት እስቲ እዚህ ላይ አስተያየት ስጥና ወደ ዋና ጉዳዩንም እንገባለን። በግድቡ ላይ አንዱም የገለጽኩት ነገር ይሄ የአብይ አህመድ አይደለም። አብይ አህመድ ራሱንም ለመካብ የራሱን ፓርቲና አስተዳደር በዚህ በአባይ ግድብ ላይ አንጠልጥሎ ለመሻገር ያደረገው ጥረት ሁሉ በዚህ የሚታለል የኢትዮጵያ ህዝብ የለም። የኢትዮጵያ ህዝብ እውነታውን ያውቃል። ባገኘው መድረክ ሁሉ በሶሻል ሚዲያ ሐሳቡን እየገለጸ ነው። አብይ አበርክቶ ካለው በአበርክቶ ልክ ሊመሰገን ይችላል ይገባል። ከዛ ውጪ ግን ይሄ እኔ ባልኖር ኖሮ ይሄ ግድብ አያልቅም ነበር የሚል እሳቤ ያለው አይነት እንደዛ አይነት እንድምታ ያለው ንግግሩ ግን የሰውየውን ጤነኝነት ጭምር እንድጠራጠር ነው ያደረገኝ። ምክንያቱም እሱ ባለበት ቦታ ላይ ማንም ቢቀመጥ በጠቅላይ ሚኒስትርነት ቦታ ላይ ማንም ቢቀመጥ 65% ያለቀውን ፕሮጀክት ተጓቶም ይሁን ከነ ችግሮቹም ከነ ምንም አንድ ጫፍ ያደርሰዋል። አብይ ስለሆነ አይደለም።
አንድ እሱ ነው። ሁለተኛ ልክ እንትንን አሁን የሱም ደጋፊዎች አብይን ክሪቲሳይዝ እናረግ አዚፍ የግድቡን መመረቅ እንዳላስደሰተን አድርገው ይቆጥሩታል። ይሄ ልክ አይደለም። ይሄ በጣም የተሳሳተ አስተሳሰብ ነው። እኛ ግድቡ ባለቤት አለው። ባለቤቱ ደግሞ ቅድም እንዳልኩት ሳር ሸጠው ከጉሊት ሽንኩርት፣ ድንች ሸጠው ካዋጡት ሳንቲም ሰዎች አንስቶ እስከ ትላልቅ ባለሀብት ህይወታቸውን ጭምር ያጡ የተገደሉ በዛ ፕሮጀክት ሰበብ ብዙ ህይወታቸውን ዋጋ የከፈሉ ሰዎችን ጨምሮ ከጥንስሱ እስከ መጨረሻው ድረስ ተሳትፎ ያላቸው ሰዎች ሁሉ አሻራቸውን ያሳረፉበት የኢትዮጵያ ህዝብ ሀብት የኢትዮጵያ ህዝብ ኩራት ነው። ያን ኩራት አብይ የፖለቲካ ማጌጫ ሊያረገው ግን አይገባም። ይሄንን ነው ብዙ ሰው እንዲረዳውም ጭምር ማሳሰብ የሚያስፈልገው። አንድ እሱ ነው። እኔ ምን ያህል ችግር ውስጥ የገባ ሰው እንደሆነም የሚያሳየው ከአማካሪው ዳንኤል ክብረት ጋር ቀደም ብሎ ከምርቃቱ በፊት ባደረገው ውይይት ላይ የሚያነሳቸው ንግግሮች ምን ያህል ይህ ሰው ችግር ውስጥ እንዳለ ጭምር ነው ለኔ እንድረዳ ያደረገኝ። የተፈጠረ አርቲፊሻል ሐይቅ ፈጥረናል። የአስዋን ዳም ሲሰራ የተፈጠረው ሐይቅ እዛ በወቅቱ በነበረው ፕሬዝዳንት ይሁን ጠቅላይ ሚኒስትር ስም ነው የተሰየመውና እኔ ግን በስሜ ይሰየምልኝ አላልኩም። እንደዚህ ብዬ ይሄ ምን አይነት ችግር ውስጥ እንዳለህ ነው የሚያሳየውና ውስጡ መሻት አለ ማለት ነው። በስሙ አባይ ሐይቅ አብይ ሐይቅ እንዲባልለት ይፈልጋል ማለት ነውና ነገሩ የገጽታ ጉዳይ አብይን በጣም እንደሚያሳስበው የምታየው ገና የመጀመሪያው አይ ቲንክ በሳይት አስታውሳለህ የመጀመሪያውን አንድ አመት ከተሾመ ቢሮውን ከተቆጣጠረ በአንድ አመቱ የመጀመሪያው ልክ አንድ አመት ሲሞላው ያን ቀን ጠብቆ የጠቅላይ ሚኒስትር ቢሮ ውስጥ የፎቶ ኤግዚቢሽን ያካሄደ ሰው ነው። ሰዎች ሲጨብጥ፣ ህፃናት ሲስም፣ መንገድ ሲያጸዳ ምናምንና ምን ያህል እና እያንዳንዱን ስሜቶቹን እንቅስቃሴዎቹን ምናምን ሁሉ በፎቶ እያስቀረጸ በነ ዳንኤል ክብረት ድርሰትም እያጻፈ ወደፊት ደግሞ አሁን ከመደመር ውጪ የአብይን ዱካዎች የሚያሳዩ መጽሐፎች ይወጣሉ። ይሄን አንድ ጊዜ ዳንኤል ክብረት ሲናገር ወደፊት የአብይ የሰራቸው ያናገራቸው የሄደበት ቦታ ምናምን ሁሉ እየተጠረዘ በየጊዜው በመጽሐፍ መልክ ይወጣል። ስለዚህ ይሄን ያህል ለገጽታው የሚጨነቅ ሰው የዛን የሩቡን ያህል ደግሞ ለኢትዮጵያውያኖች ነፍስ አይጨነቅም። ይሄ ሁሉ እንግዲህ ዓለም እስኪደነግጥ ድረስ አሁን እስከ ቅርብ ጊዜ ድረስ ወደ 3 ሚሊዮን በላይ የሚጠጋ ተፈናቃይ ባለበት አገር አብይ አንድ ቀን የስደተኞች ካምፕ ጎብኝቶ አያውቅም። አንድ ቀን በጦርነት የወደሙ ቦታዎችን ሄዶ ጎብኝቶ አያውቅም። የሌላ ሀገር መሪዎች እንዲህ ያለ ዲዛስተር ከተፈጠረ በኋላ ህዝቡንም ሄደው ይቅርታ ጠይቀው አጽናንተው ነው እንትን የሚያደርጉት። አብይ ለአንድ ዝግጅት የሚደግሰው በሚሊየን የሚያወጡ ድግሶቹ አንድ መጠለያ ካምፕ ውስጥ ያሉ በመቶ ሺህ የሚቆጠሩ ሰዎችን ወደ ቀያቸው የሚመልስ ገንዘብ ነው። ለሱ እነዚህ ሰዎች አይታዩትም። ምናልባትም ከሚከተለው የዚህ የብልጽግና ፍልስፍና ጋር የተያያዘ ይመስለኛል። ሀብት ተኮር ነው፣ ሰው ተኮር አይደለም። ስለዚህ የሚያካሂዳቸው ልማቶች ሁሉ ሰው ተኮር አይደሉም፣ ገጽታ ተኮርና ሀብት ተኮር ናቸው። ከፍተኛ የቱሪስት መስህብ የሆኑ ሎጆች ይሰራል። ለምንድነው ስትለው ብዙ ቱሪስት ይመጣል፣ ከፍተኛ ገንዘብ እናገኛለን የሚል አመክንዮ በአደባባይ ይናገራል። ሰላም የሌለበት ሀገር ቱሪስት ምን ሊያደርገው ይመጣል? ቱሪስት እኮ ከሌላው ዓለም ወደ ኢትዮጵያ የሚመጣው ላሊበላ ሊያይ ነው፣ አክሱምን ሊያይ ነው፣ ሶፍ ዑመርን ሊያይ ነው፣ አፋር ያለውን ኤርታሌን ሊያይ ነው።
እንጂ አብይ የሰራቸው ሎጆች ውስጥ ቁጭ ብሎ እዛው ሩም ውስጥ እየተንሸራሸረ ሊዝናና አይመጣም ቱሪስት። ኢትዮጵያ ከመሄድ ኬንያ ሄዶ የሳፋሪ እንትንን ቢያይ ይረካል፣ ወይም ደግሞ ታንዛኒያ ሄዶ ኪሊማንጃሮን ሃይክ ቢያደርግ ይደሰታል። ወር ሌላ ሰላም ያለበት። ሰላም ከሌለ ቱሪስት አይመጣም። አዲስ አበባ ላይ ያለውን የተብረቀረቀ መንገድ ሊያይ ቱሪስት አይመጣም። ምክንያቱም ከአዲስ አበባ በብዙ እጥፍ ያማሩ የሌላው ዓለም ከተሞች አሉ። እና አብይ ኢትዮጵያን መቀመቅ ውስጥ ከቶ የዛን እንትን ደግሞ ሊሸፍን አሁን አይተ እንደሆነ አባይ በተገደበ በማግስቱ የሚሆን እንደዚህ ቀደም ብሎ አጥፍቶ ጠፊ ድሮኖች እየሰራው ነው ብሎ መከላከያን እያዘመንኩ ነው ይላል። እንደው ለኢትዮጵያ ሕዝብ ሞራል እንኳን ቢያስብ እኮ አብይ የድሮን ቴክኖሎጂን ለምን ጉዳይ እንደተጠቀመበት እኮ የኢትዮጵያ ሕዝብ ያውቃል። ትራውማ ውስጥ ነው ያለው። አማራ ክልልን በብዙ ቦታ በድሮን ነው ያጠቃው ይሄ ሰውዬ። ብዙ ንጹህ ህፃናት ልጆች ገሏል በድሮን። ስለዚህ አጥፍቶ ጠፊ የሆኑና ኮስታቸው አነስተኛ የሆኑ እንዲህ ያሉ ነገሮች ሰርቼ ለመከላከያ አውላለሁ ሲል ገና ፈጃቸዋለሁ እያለ አድርገው የሚያስቡ ብዙ ሰዎች አሉ። በተነስቶ ኒኩለር ምናምን ይላልና ለኔ ቶታሊ ግራ የተጋባ ነው። እዚህ ላይ አንዴ መዝጋት የምፈልገው ነገር የጊዜ ጉዳይ ይመስለኛል። መሳይ ያገዛዝ ስርዓቱ አፋፍ ጫፍ ላይ ነው ተንጠልጥሎ ያለው። ተንጠልጥሎም እንዲቆይ ያደረገው ከ95% በላይ የኢትዮጵያ የሚሆነው የኢትዮጵያ ሕዝብ በዝምታ አድፍጦ ጭጭ ስላለ ነው። ጥቂቶች ናቸው ጫካ ገብተው እየታገሉ ያሉት፣ ጥቂቶች ናቸው መድረክ ላይ ወጥተው እየጮሁ ያሉት። ስርዓቱን የሚታገለውን ኃይል በትጥቅም በሰላማዊ መንገድም በጋዜጠኝነት ሙያ የሚታገለውን ሰው በሰበስበው 5% እንኳን አይሞላም። የተቀረው የኢትዮጵያ ሕዝብ ዝም ብሎ ተመልካች ስለሆነ ነው። ኖ ብሎ ወደ ህዝባዊ እምቢተኝነት የገባ ቀን ይሄ ስርዓት ለኔ የሳምንታት እድሜ እንኳን የሚቆይ አይመስለኝም። አመጽ የተነሳ ቀን ወደ ሰብአዊ መብቶች ጉዳዮች እንምጣ። ምክንያቱም ብዙ ነገሮች ስላሉ እነዛን የማነሳ ከሆነ ሰዓቱም የሚበቃን ስለማይሆን በቀጥታ በጣም አንገብጋቢ ወደሆኑ የሰብአዊ መብት ጉዳዮች እንምጣ። ግን እንደው በቅድሚያ ቀደም ሲል የሚያነሳው የአሜሪካ ኤምባሲ ያወጣው አንድ ማስጠንቀቂያ ወይ ማሳሰቢያ አለ። ግልጽ ስላልሆነልን ነው። ምናልባት በተለያዩ የመረጃ ምንጮች ማግኝተ ከሆነ የአሜሪካ ኤምባሲ ዛሬ በትዊተርም በፌስቡክ ገጹ ላይ ያወጣው አንድ ማስጠንቀቂያ አለ። ትንሽ ጠንከር ያለ ይመስላል፣ ግን ዝርዝር ጉዳዮችን ስላላየው ነው። ምንድነው እሱ ያሬድ ጉዳይ? አው አይቼዋለሁ። የስጋታቸውን የስጋት ደረጃቸውን የሚገልጽና ግን አንደኛ ያው የትራቨል አድቫይስ ነው የአሜሪካ ዜግነት ላላቸው ሰዎች ወደዛ ወደ ኢትዮጵያ ከመሄድ ዳቸው በፊት የትራቨል ዋርኒንግ ነው የሚለው ማተርስ the executive order on state sponsors of wrongful detentions underscore the need for Americans to review and follow US government travel advice ነው የሚለው። የተዳፈነ ነገር ይመስላል፣ ነገር ግን ስጋታቸውን ነው የገለጹት። በያገዛዝ ስርዓቱ ስቴት ስፖንሰርድ የሆኑ ጥፋቶች ሀገሪቷ ውስጥ እየተፈጸሙ ያለበትን ሁኔታ ጠቁሞ ሲሪየስ የሆነ የሴኩሪቲ አለርት አድርጌ ነው እኔ የምወስደው። አንዳንድ ጊዜ ወይ እዚህ ክልል ብቻ አትሂዱ፣ ሰው የተሰበሰበበት ቦታ አትቆዩ ምናምን ብለው ግልጽ አድርገው ያስቀምጡታል። ይሄ ግን ጥቅል ነው። ስለዚህ የአሜሪካ ዜጎች ወደ ኢትዮጵያ እንደ ሀገር የሚያደርጉትን ነገር ጉዞ ሁሉ ቆም ብለው እንዲያስቡና እንዲታቀቡ የሚያደርግ ነው። ስለዚህ ይሄ ኢትስ አላርሚንግ። በነገራችን ላይ ሲሪየስ የምትለው እንትን ነው። ወደ
ዋናው ፔጃቸው ላይ የስቴት ዲፓርትመንት እንትን ውስጥ ስትገባ የአሜሪካን መንግስት ዌብሳይት ላይ የኢትዮጵያ የሴኩሪቲ ሌቭል እንትኑ ሌቭል 3 ላይ ይላል። ግን ይሄ ከመውጣቱ በፊት ነው የነበረው ሌቭል 3 እና እንደ ኦሮሚያ ክልል፣ አማራ ክልል፣ ትግራይ በተወሰነ ደረጃ እና አፋር ክልልን አቮይድ አድርጉ የሚል ዲቴል አለው ዋናው ፔጅ ላይ ስትሄድ። ይሄኛው ግን ከዛም ሌተስት ስለሆነ ሙሉ በሙሉ ወደ ኢትዮጵያ መጓዝ ሪስክ አለው የሚል ማስጠንቀቂያ ነው ያወጡትና ምናልባት እንግዲህ ልብ ካገኙ የመንግስት ሰዎች ማብራሪያ ይጠይቁ ይሆናል። ግን እንደ ተራ አለርት የሚቆጠር አይደለም። እንደው ያሬድ መስመር በመስመር ብንመለከተው ትንሽ ደፈንፈን ስላለ ነው። ምንድነው ያለው? አሜሪካ ያሰጋቸዋል። ከዚህ በፊትም የህዝብ መከፋት ስላለ ከዛ ተጠንቀቁ የሚል ማስጠንቀቂያ አውጥታ ነበረ። ከዛ በኋላ ደግሞ የድሮንንም ጥቃት የገዛ ህዝቡ ላይ የድሮን ጥቃት ይፈጽማል በሚልም ማስጠንቀቂያና እንደዚሁ መግለጫ ካወጣች በኋላ ወዲያውኑ የተሰረዘበትና በሌላ የድሮን ጉዳይ ወጣበት ሁኔታ ነው ያለው። ይሄ ደግሞ ትንሽ ጠንከር ይላል። ይሄ ስቴት ስፖንሰርድ የሚለው ነገር በቀጥታ የአብይ አህመድ አገዛዝን የሚመለከት ጉዳይ ስለሆነ ይህንን እንዴት እንረዳው? በእርግጥ በዝርዝር መግለጫ የሚሰጥ ከሆነ እንጠብቃለን። ግን እንዴት እንረዳው? የአሜሪካ መንግስት ዛሬ ላይ ያወጣው መግለጫ ቀላል ነው ይሄን ለመረዳት። ለምንድን ነው የምትረዳው? በቅርቡ ስቴት ዲፓርትመንት ያወጣው ሪፖርት አለ። በቅርቡ ስቴት ዲፓርትመንት ባወጣው ሪፖርት ላይ የኮሬ ነገኛ የሚባል መንግስት ያደራጀው ገዳይ ቡድን አገሪቷ ውስጥ የፈለገውን እንደሚገድል የፈለገውትን ሰዎች እንደሚያፍን ያ ሪፖርት ቁልጭ አድርጎ አስቀምጧል። የኮሬ ነገኛን ገዳይ ቡድን የሚመሩት የመንግስት ከፍተኛ ባለስልጣናቶች እንደሆኑ ጭምር ሪፖርቱ ያሳያል። ከዛ በፊትም ይሄ ሪፖርት ገና ከመጀመሪያውም ሲወጣ በሮይተርስ መሰለኛ ሰው ያወጣው አንድም ጊዜ መንግስት ውሸት ነው፣ ኮሬ ነገኛ የሚባል አደረጃጀት የለም፣ እኛም የመንግስት ባለስልጣናት እንዲህ አይነት ድብቅ የሴኩሪቲ እንትን የለንም፣ አደረጃጀት የለንም፣ እነዚህን ድርጊቶች አልፈጸምንም ብለው አያውቅም። ዝም ነው ያሉት። ዝምታው to the amount of ነገሮቹን አምኖ እንደመቀበል ነው። የስቴት ዲፓርትመንቱም ሪፖርት ላይ ተካቶ እሺ ያኛው ሚዲያ ሁሉ ላወጣው ጋዜጠኞች ሁሉ ላወጡት ነገር መልስ አልሰጥም ሊል ይችላል መንግስት። የስቴት ዲፓርትመንት ይሄንኑ ዛው ሪፖርት ላይ ሲደግመው ያገዛዝ ስርዓቱ ዝም ነው ያለው። ስለዚህ ይሄ በመንግስት አካላት የሚመራ ስውር መንግስት ኢትዮጵያ ውስጥ ያሻውን ሰው ያስራል፣ ያፍናል፣ ይገላል፣ ይሰውራል ማለት ነው። ይሄንን መነሻ ካደረክ በየክልሉ ካሉት ግጭቶችም በመነሳት አንዳንድ ይሄ እኮ የሚለው የመንግስት የራሱንም ሰዎች ጭምር አደጋ ውስጥ እንደሚጥል ጭምር ነው የምታየው። ስለዚህ ለተገደሉ የመንግስት ባለስልጣናት፣ ለታሰሩ ለተዘወሩ የመንግስት ባለስልጣናት ሁሉ ይህ አጥፊ ቡድን ብዙ ስራዎች ሲሰራ እንደቆየ ነው ነገሮች የሚያመላክቱት። ስለዚህ በቂ መነሻ ያላቸው እንደዚህ ለማለትና በተለይ የራሳቸውን ዜጎች ትውልደ ኢትዮጵያዊም ቢሆኑ ማስጠንቀቃቸው ስቴት ስፖንሰርድ የሆኑ አደጋዎች ኢትዮጵያ ውስጥ እንዳሉ ማመላከታቸው መሬት ላይ ያለውን ሁኔታ በአግባቡ የገለጹበት ይመስለኛል። ድፍን ይመስላል፣ ግን የአገሪቷን የሰብአዊ መብት ሁኔታ የሚወጡትን ቀደም ያሉ ሪፖርቶች የመንግስትን ባህሪ ሲከታተል ለቆየ ሰው ብዙም የሚያደናግር አለርት አይደለም። እንግዲህ ያሬድ ሌላው የ42 ሀገራት ነው አውስትራሊያን ጨምሮ የምዕራቡ ሀገራት ባወጡት የጋራ መግለጫ ለመንግስታቱ ድርጅት የቀረበ ነው። በኢትዮጵያ የሽግግር ፍትህ ሂደቱ መቋረጥ እንደዚሁም የሰብአዊ መብት አያያዙ እጅግ አሳስቦናል ብለው መግለጫ አውጥተዋል። እንግዲህ እነዚህ አካላት በዋናነት በኢትዮጵያ ፖለቲካ ላይ ላለፉት በርካታ ዓመታት መግለጫዎችን በማውጣት ጫናን በመፍጠር ከእርዳታም ከተለያዩ የሰብአዊ ድጋፎችም አንጻር ጉልህ ሚና ያላቸው በኢትዮጵያ የፖለቲካም ሆነ ማህበራዊ አጠቃላይ ሂደቶች ውስጥ አሻራቸው በጎልቶ የሚጠቀስ ሀገራት ናቸውና ዛሬ ሰጋን፣ ሌላው ቀርቶ የሽግግር ፍትህ የተባለው ሂደትም መንገድ ላይ ተቋርጧል ብለው ስጋታቸውን የገለጹበትን መግለጫ ነው ያወጡትና እስቲ እንዴት ይሄንን አየኸው?
ይሄ ሪፖርት ያው ዝም ብሎ መነሻው ዝም ብሎ አይደለም። ከዚህ ሪፖርት በፊት ውይይቶች ነበሩ፣ በቂ ጥናት አድርገዋል። ግልጽ ያልሆኑ ነገር ግን እኔ ራሴ በተናጋሪነት የተሳተፍኩበት ሰፊ ውይይቶች በርካታ አገራት እነዚህ የምታያቸው እዛ ሊስት ላይ ያሉ አገራቶች ያሉበት ውይይቶች ነበሩ እና እነዛ ውይይቶች ልክ ይሄ መግለጫ ከመውጣቱ ከአንድ ሳምንት ቀደም ብሎ የሰብአዊ መብት ድርጅቶች ለነዚህ አገራት ያሉትን አገሪቷ ውስጥ ያለውን መሬት ላይ ያለውን ችግር በሚገባ ሁኔታ እንድናስረዳ መድረኮች ፈጥረውልን እኔም ሰፊ ሐሳቤን በጽሁፍ ጭምር ያቀረብኩበት መድረክ ነበር። ይሄ እንግዲህ የተባበሩት መንግስታት የሰብአዊ መብት ካውንስሉ ጄኔቫ ያለው ሴፕቴምበር 9 አካባቢ ይመስለኛል ስብሰባ ያደረገው። ከዛ ስብሰባ በፊት ቢያንስ ከ38 በላይ ከሚሆኑ አባል ሀገራት ተወካዮች ጋር ውይይት አድርገናል። የሰብአዊ መብት ድርጅቶች ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ እጅግ አሳሳቢ ነው፣ ዝምታችሁን መስበር አለባችሁ የሚል ጫና ነበር። እነሱም ግን ዝግጅት ላይ ነበሩ፣ ምክንያቱም ሁኔታውን በቅርብ ስለሚከታተሉ እና ያ ውትወታና በጽሁፍም ጭምር አቤቱታ አስገብተን ነበረ ለነዚህ ለአብዛኛዎቹ አባላት ሀገራት። ይሄ መድረክ የተባበሩት መንግስታት የሰብአዊ መብት ካውንስሉ ግምገማ ሲያደርግ እዛ ላይ በጽሁፍ ጭምር ያላቸውን ስጋት አቅርበዋል። የሰጠናቸውን ሪኮሜንዴሽኖች ሁሉ በአግባቡ እዚህ ደብዳቤ ውስጥ እኔም በግልጽ አይቻቸዋለሁ። እኛ ያነሳናቸውን ጥያቄዎች በጠቅላላና ኢትዮጵያ ውስጥ ግጭቶች መበራከታቸውን፣ የመንግስት ታጣቂዎች በየክልሉ አስከፊ የሚባል የሰብአዊ መብት ጥሰት እየፈጸሙ መሆኑን፣ በተለይ አማራና ኦሮሚያ ክልል እጅግ የከፋ የሰብአዊ መብት ጥሰት ከግጭቶች ጋር ተያይዞ እየተፈጸመ መሆኑን፣ የመንግስት ታጣቂ ኃይሎች ንጹሃን ዜጎችን ኢላማ አድርገው ብዙ እርምጃዎች እየወሰዱ መሆኑን፣ ግድያዎች እየተፈጸሙ መሆናቸውን፣ አፈና ኢትዮጵያ ውስጥ መበራከቱን፣ የሲቪክ ምህዳሩ በከፍተኛ ሁኔታ መጥበቡን፣ የሲቪክ ማህበራት ስራቸውን በነጻነት መስራት አለመቻላቸው፣ የሰብአዊ መብት ጥሰት ሪፖርት ማውጣት አሁን ኢትዮጵያ ውስጥ ከባድ ነው፣ አትችልም። መንግስት ወይ ድርጅትን ይዘጋዋል ወይ ሰራተኞችን ያዋክባል። እንዲህ አይነት የሰብአዊ መብት ኮሚሽኑ የመንግስትን ገበና እንዲሸፍን በሚያስችል መንገድ በአዲስ መልክ እንዲዋቀር እየተደረገ መሆኑን፣ አመራሩ መቀየሩን፣ መንግስት ለማስመሰል ብሎ የጀመረው የትራንዚሽናል ጀስቲስ ፖሊሲ የትም ሊደርስ እንደማይችል፣ ምክንያቱም የትራንዚሽናል ጀስቲስ ፕሮሰስ መንግስት ሐሳቡን ያመጣው የትግራይ ጦርነት ካለቀ በኋላ የፕሪቶሪያ ስምምነት ላይ አንዱ የተነሳው ነገር ለዛ ሁሉ ለተፈጸመው ሰቆቃ፣ ለተፈጸመው የጦር ወንጀል፣ ለተፈጸመው ክራይም አጌንስት ሁማኒቲ እና ሌሎች ወንጀሎች፣ በሴቶች ላይ ለተፈጸመው መደፈር ከመከላከያ ሰራዊት አንስቶ በጦርነቱ ላይ የተሳተፉ አካላት ሁሉ ተጠያቂ መሆን አለባቸው ስለሚል የተባበሩት መንግስታት ገለልተኛ አጣሪ ኮሚሽን መድቦ ነበር። አብይ አላስገባም ማለት ኮሚሽኑን በሀገሬ ሉዓላዊነት ጣልቃ መግባት ነው ብሎ ልክ ለሀገር ሉዓላዊነት የተጨነቀ አስመስሎ ግን የራሱን ወንጀል እሱ የመራውን ጦርነት ወንጀል ለመሸፈን ሲል እኛ የራሳችን የሽግግር ፍትህ ሂደት ስለምናካሄድ እድል ስጡን እንጂ ሌላ መርማሪ ኃይል አታስገቡብን ብሎ አውሮፓውያኖች ላይ እግራቸው ላይ ወድቆ የዚህን የአጣሪ ኮሚሽኑን እድሜ ማንዴቱን እንዳይራዘም በብዙ ዲፕሎማሲ ጥረት ካስቀረ በኋላ ወዲያውኑ መንግስትን ሁሌ የሚያጅቡ ሶኮልድ ምሁራንስ አሉ፣ አይጠፉም። ይህን የትራንዚሽናል ጀስቲስ ፖሊሲ ምዕራባውያንን በሚማርክ መንገድ ድራፍት አድርገው ሰጡት። ያንን ሎንች አድርጎ ለዚሁ ብለው የሚሰሩ ኤንጂኦዎች ሁሉ አመቻችተዋል።
ምዕራባውያንን ለማዘናጋት ግን ያ ሂደት አልቀጠለም ምክንያቱም ወንጀልን ለመሸፈን ሲባል የዓለም አቀፍ ማህበረሰቡ ወንጀሉን እንዳይመረምር ለማራቅ ሲባል ልክ መንግስት ከልቡ የሽግግር ፍትህ ማካሄድ የፈለገ አስመስሎ ያመጣው ፕሮጀክት ስለነበረ ከተወሰኑ ሂደቶች በኋላ ስታክ ነው ያደረገው ዛው የከፍትህ ሚኒስቴር እጅ ሊወጣ አልቻለም ምክንያቱም ብዙ የገለልተኝነት ጄኒዩን የሆነ የፖለቲካ ቁርጠኝነት ምናምን ሁሉ ስለሚጎለው ይሄንን በደንብ ባለው አቅም ሁሉ ለማስረዳት ሞክረናልና እነዚህ ሁሉ ነገሮች ሪፖርቱ ላይ በአግባቡ ሪፍሌክት አድርገዋል በአድቮኬሲ የአንዱ አቺቭ ያደረግነው ነገር አድርጌ ነው የምቆጥረው ለማንኛውም ግን እነዚህ 42 ሀገሮች ኢትዮጵያ ውስጥ ያለውን ችግርና ስጋታቸውን በበቂ ሁኔታ ለመንግስት ሊሰማ በሚችለው መንገድ ገልጸዋል በቀጣይ ደግሞ ሌሎች እርምጃዎች የሚቀጥሉ ይመስለኛል ጫናው በተለያየ መንገድ ይቀጥላል ሰሞኑንም እንዳየኸው የትራምፕ አድሚኒስትሬሽን ባይደን የጣሉትን ሳንክሽን ያስቀጠለበት ዋናው ምክንያት አገሪቷ ውስጥ ያለው የሰብአዊ መብት ሁኔታ ከመሻሻል ይልቅ በጣም ዲተሪዮሬት እያደረገ እየከፋ መልኩን እየቀያየረ መንግስትም አፈናን እንደ አዋጪ የመግዣ መንገድ እየተጠቀመበት መሆኑን የሚያሳዩ በርካታ ምልክቶች ስለነበሩ እነሱም መነሻ አድርገው ነው ብዙ ጊዜ እንዲህ አይነት ሀገራት ሪፖርት አገዛዙን በመውቀስ አገዛዙን በተለያየ መልኩ በመተቸት የሚወጡ ሪፖርቶች አዲስ አይደሉም በተለይ ከነዚህ በጣም ተጽዕኖ ፈጣሪ ከሆኑት የምዕራብ ሀገራት መንግስታት ባሻገር የሰብአዊ መብት ድርጅቶች ለጋዜጠኞች ለተለያዩ ሙያዎች እንደው ጥብቅና የሚቆሙ አካላትም አገዛዙን በከፍተኛ ሁኔታ ነው እየወቀሱ እየተቹ የሚገኙት አምነስቲ ኢንተርናሽናል ሲፒጄ ሌሎችም እውነት ለመናገር ከመለስ ዜናዊ ዘመን የበለጠ በዓለም አቀፍ ተቋማት ከፍተኛው ትችት እየተሰነዘረበት ያለው የአብይ አህመድ አገዛዝ መሆኑን ነው እየተረዳን ያለ ነው ግን ምንድነው ውጤቱ ይጮሃል መግለጫ ይወጣል ከመግለጫ ባለፈ አብይ አህመድን አሁን እኮ አብይ አህመድ ሌላ ዓለም ውስጥ ነው ያለው ይህንን ሰው ሽምጥ እየጋለበ ካለበት የጥፋት ጎዳና ላይ የሚመልሰው አካል ያስፈልጋል ህገወጥ ነገር ነው እየሰራ ያለው የምዕራባውያን ሀገራትን ጥቅም ሁሉ የሚሸረሽሩ ተግባራትን እየፈጸመ ያለው ነገር ግን እነሱ ከመግለጫ ያለፈ ነገር ሲያደርጉ አናይም በርግጥ የሆነ የተደራጀ ኃይል ስለሌለ አብይ ክንብል ብሎ ቢወድቅ የሚረከብ ኃይል የለም ስለዚህ ወደ ለየለት ቀውስ ውስጥ ልትገባ ትችላለች ኢትዮጵያ ቀጠናውም በከፍተኛ ለመረጋጋት ውስጥ ሊገባ ይችላል የሚል ስጋት እንዳላቸው እንገነዘባለን ታዲያ ህልም ተፈርቶ ሳይተኛ ይታደራሉ ወይ ኢትዮጵያን እኮ ዋጋ መክፈል ምድር ላይ መክፈል ያለባቸውን ዋጋ በሙሉ ከፍለው ጨርሰዋል ለዓለም የሚተርፍ መከራ ለዓለም የሚተርፍ ሰቆቃና ስቃይ ነው ኢትዮጵያን ያያዩ ያሉት እነዚህ አካላት መግለጫ በማውጣት ብቻ ችግሩን እንፈታለን ብለው ያስባሉ ወይስ የሚደረግ ጥረት አለ ባንተ ባለም ግንኙነት የምታገኘው መረጃ አለ መግለጫ ብቻ ሆነ ምንም ጥቅም የለውም እኔ ችግሩ ያለው እኛ ጋር ነው መሳይ እነሱ ጋር አይደለም እነሱ በአንድ ሶቨሪን ሀገር ውስጥ በዲፕሎማሲ ቋንቋ ለምሳሌ የአሜሪካ መንግስት እኮ ከመግለጫ አልፎ ሳንክሽን ጥሏል አይደለም አንድ እርምጃ ነው ግን አዲስ አበባ መጥተው ስርዓት ሊቀይሩልን አይችሉም ሲፈልጉ ያረጉባቸው ሀገሮች አሉ የአውሮፓ ዩኒየንም እንደዚሁ ያላቸውን የሰብአዊ መብት ጥሰት ሁኔታ የሀገሪቷን ፖለቲካ የሚያዩበትን ለምሳሌ አንዳንድ አደባባይ ለዜና ስለማይወጣ ነው እንጂ አሁን ከዚህ ከትራንዚሽናል ጀስቲስ ጋር እኮ በተያያዘ መሳይ ለመንግስት ቃል የተገባለት በብዙ ሚሊዮን ዩሮና ዶላር ነው እሱን ሆልድ አድርገዋል ብዙ ሀገሮች የአውሮፓ ዩኒየን ጭምር በጣም ከፍተኛ የሆነ በጣም ትልቅ ግምት ያለው ሚሊዮን ዩሮ እና ዶላር መንግስት ሊቀበል በዚህ ፕሮጀክት አሰፍስፎ ይጠብቅ ነበር ግን እነዚህን ሁኔታዎች ካላሻሻለ እነዛን ብሮች አይለቁ እና ይሄ ከልማት ከሰብአዊ እርዳታ ጋር አንዳንድ ልማት ነኮኑ ከሚሰጧቸው ገንዘቦች ባለፈ በእነዚህ ምክንያት አንዱ ሊያደርጉት የሚችሉት ነገር ቃል የተገቡ
ሊሰጧቸው ያሰቧቸውን የተወሰኑ ገንዘቦች እኔ አሁን የኤምባሲ ስም ልጠቅስልህ አልችልም ግን አንድ አምባሳደር ቁጭ ብለን ስናወራ ለትራንዚሽናል ጀስቲስ ፕሮሰስ ኢትዮጵያ ይሄንን ጄኒውሊ የምታካሄድ ከሆነ ብለን 5 ሚሊዮን ዩሮ አዘጋጅተን ነበረ ግን አሁን ሁኔታውን በደንብ ከገመገምን በኋላ መንግስት በዚህ ጉዳይ ላይ ሲሪየስ መሆኑን የሚያሳይ ምልክት ስላጣን ያንን 5 ሚሊዮን ዶላር ሆልድ አድርገናል ወደ ኋላ ስበነዋል ነው ያለኝ አምባሳደሩ ስለዚህ እንደዚህ አሁን ይሄን ዜና ላይ ላታገኘው ትችላለህና እንደዚህ አይነት ነገሮች ለጊዜው አንዱ የመቆንጠጫ መንገዳቸው ነው ግን ትልቁ ነገር መሳይ ባለቤቱ ያቀለለውና ሞሌ ባለዳ አይሸከመውም ነው የሚባለው የኔፓል ህዝብ እኮ የአሜሪካ ወይ አውሮፓውያኖች ሄደው አይደለም እየተፋለሙለት ያሉት ተማሪዎች ህዝቡ ግልብጥ ብሎ ወጥቶ መሳሪያ ሳያስፈልገው የትጥቅ ትግል ሁሌ እንዲቀላል አይደለም ረጅም ጊዜ ይወስዳል እንደው አሁን በተለይ አሁን ዓለም ባንድ ጎራ ውስጥ ባለበት ወቅት አይደለም በኮልድ ዋሩ ጊዜ እንኳን አሜሪካንን የምትደግፍ ከሆነ ገዢው ተቃዋሚውን ሶቪየት ይረዳል ኢትዮጵያ ውስጥ የነበረው ተጨባጭ ሁኔታ መንግስቱ ከሶቪየት ህብረት ጋር ቆሟል ነመለስንና ነኢሳያስን አሜሪካና ሌሎቹ አውሮፓውያኖች ከጀርባ ይረዷቸው ነበር በመሳሪያ በምን አሁን ባለው ሁኔታ ግን ትጥቅ ትግል ማካሄድ በጣም ከባድ መሳሪያ እንደልባህ አታገኝም ነጥቀህ ነው የምትዋጋው ወይ የደገፈ ህዝብ ነው ገንዘብ አዋጥቶ የሚሰጥህ አስቸጋሪ ነው ስለዚህ ረጅም ጊዜ ይወስዳል የኦነግሽኔ ኦሮሚያ ክልል ውስጥ ሲፋለም ስንት ጊዜው በስርዓቱ አሁን ባለው አገዛዝ እድሜ ልክ እየተፋለመ ነው ያለው ፋኖ 2 አመት በላይ እየወሰደበት ነው ያለው የትግራዩ ጦርነት መንግስታዊ ለውጥ ማምጣት አልቻለም ከመንገድ ነው የተመለሰው ያንን ሁሉ ውድመት አድርጎ ኔፓል ውስጥ ግን በ2-3 ቀን ህዝቡ ጥልቅልቅ ብሎ ወጥቶ መንግስት እስከ መቀየርና ባለስልጣናቱን እንደ ጉም ነው የበተናቸው ምክንያቱም በመሳሪያ አትመልሰውም የህዝብን ማዕበል እንደ ሱናሚ ህዝብ ግልብጥ ብሎ ከወጣ በምንም አትመልሰው ይሄ እንደ ኒውክሌር መሳሪያ ነው እንደ ኒውክሌር ቦምብ ነው የህዝብ አቅም ያንን የኢትዮጵያ ህዝብ አልተጠቀመበትም ይሄ ሁሉ ሪፕሬሽን ይሄ ሁሉ አፈና ይሄ ሁሉ ውርጅብኝ እየወረደበት ሰው ጸጥ ብሎ ነው የተቀመጠው ስለዚህ አውሮፓውያኖች መግለጫ ከማውጣት ብሶታችንን እየገደልካቸው ነው ያሰርካቸው ነው እንደዚህ ያልክ ነው አቁም ከማለት ባለፈ መተው መንግስት ሊታገሉልን አይችሉም ህዝብ ታጣቂ ቡድን ስለታገለ ብለው የሌላው ሀገር ሰው ጎረቤት ሀገር ግብጽ ወይ ምናምን ሱዳን ሊደግፉ ይችላሉ ታጣቂዎችን ዓለም አቀፍ ማህበረሰቡ ግን እንደ አውሮፓ ዩኒየን ምናምን ታጣቂዎችን ሊደግፍ አይመጣም የኢትዮጵያ ህዝብ ግን በነቂስ ወጥቶ በሰላማዊ መንገድ ይህ ያገዛዝ ስርዓት በቃኝ ያለለት መልሱን ታየዋለህ የኢንተርናሽናል ኮሚኒቲውን ስለዚህ እንትኑ ያለው በትሩም ያለው ኃይሉም ያለው እኛ እጅ ላይ ነው እጃችን ላይ ያለውን በጣም ፍጹም ሰላማዊ የሆነ ጠቅላይ ሚኒስትሩ ለሰላማዊ ለልማት የሚውል የኒውክሌር ጣቢያ እንገነባለን ነው አይደል ያሉት የኢትዮጵያ ህዝብ ሰላማዊ ውጤት ሊያመጣ ሰላማዊ ኒውክሌር ቦምብ እጁ ላይ ያለ ህዝባዊ ቢተኝነት ያገዛዝ ስርዓቱን ኖ ማለት በቃኝ ማለት አደባባይ ወጥቶ ኖ ማለት ከቻለ አስበው እስቲ አሁን 500 ምናምን ሺህ ተማሪዎች አሁን በዚህ ውጤታቸው የተበላሸባቸው ተማሪዎች አደባባይ ቢወጡ ብላ አስብ 500,000 እኮ ማለት በመላ ሀገሪቱ ከነሱ ጀርባ ያለ ሌላውም ሰው ቢወጣ ማለት የሰራተኛው በደል የደረሰበት አካል ሁሉ ምንም ስንጥር ማንሳት ሳያስፈልገው ልክ እነ ቄሮ ፋኖ እንዳደረጉት እጁን እንዲያጣምሮ ቢወጣ ያኔ የዓለም አቀፍ ማህበረሰቡ ነው የኢትዮጵያ ህዝብ በቃኝ ብሏል በቃ ጫፍ ላይ ደርሷል ስለዚህ የዚህ አገዛዝ ስርዓት መቆየት ደግሞ ለብዙ ንጹሃን ዜጎች ማለቅም ለሀገሪቷ መበታተን ምክንያት ሊሆን ይችላል ብለው
በጣልቃ የመግባት የሽግግር መንግስት እንዲመጣ የማድረግ ወይም ሌሎች አማራጮችን የመፈለግ ነገር ውስጥ ይገባሉ። እኛ ግፉን ተከናንበን የሞቀን ለጥ ካልን ግን እነሱን ብሌም ማድረግ ልክ አይደለም። እኛ ራሳችንን ነው መጠየቅ ያለብን። በጣም ነው የማመሰግነው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም። በእውነቱ ከሰብአዊ መብት ጉዳዮች ባሻገር በወቅታዊ የኢትዮጵያ ሌሎች አጀንዳዎችም ጭምር የተወያየንበት የዛሬው መርሃ ግብር ይህንን ይመስላል። በጣም ነው የማመሰግነው። እንግዲህ ምናልባትም በመደበኛነት አንተን እያቀረብን በኢትዮጵያ ወቅታዊ ጉዳዮች ላይ በተለያዩ ርዕሰ ጉዳዮች ላይ ከሰብአዊ መብት ጉዳዮች ባሻገር ምክንያቱም ሁሉ ነገር የሚያያዘው ከሰው ልጅ ጋር ነውና ለዛ ደግሞ እድሜ ልክህን ለረጅም ዓመታት የሰራህበት ነው ለሰው ልጅ መብት ስትቆም የነበረበትን ጊዜ እንዲሁ በተወሰኑ ርዕሶች መገደብ አያስፈልግምና እንደዚሁ በመድረካችን በተከታታይ በመደበኛነት እያቀረብን ሐሳብን እንድንካፈል የምናደርግበት ነገሮችን እናመቻቻለን። ለአሁን በተመልካቾቻችን ስም ከልብ ነው ማመሰግነው። ያሬድ ኃይለማርያም የሰብአዊ መብት ተሟጋች፣ በጣም አመሰግናለሁ። ዝጌርስትልኝ መሳይ፣ እኔም አመሰግናለሁ። ፍቃደኛም ነኝ የእውቀቴንም ሐሳቤንም በማናቸውም ጊዜ ለኢትዮጵያ ሕዝብ ለማስተላለፍ ወጣቶችን ለማስተማር የኢትዮጵያ ሕዝብ የስልጣኑም የሀገሩም ባለቤት እንዲሆን ለሚደረገው ሰላማዊ ትግል ሁሉ ይሄ የሰላማዊ ትግል አካል ነው። የኢትዮጵያ ሕዝብ የሰብአዊ መብት ባለቤት ነው፣ የሀገር ባለቤት ነው። ግን እሱን ሁሉ የተካደ ሕዝብ ነው እና ባላገር ሆኖ አገር አልባ አድርገውታል። በሀገሩ አገር የሌለው ሕዝብ ሆኖ እንዲሰማው። ስለዚህ ከዚህ ጫና ከዚህ ጭቆና ነፃ እንዲወጣ ለሚደረገው ትግል ሁሉ ወጣቶችንም ሕዝቡንም ለማስተማርም ለመምከርም ሐሳብ ለማካፈልም ሁሌም ፈቃደኛ ነኝ። አመሰግናለሁ።